አሳዛኝ የፍቅር ታሪክ ክፍል 8 ከባለፈው የቀጠለ። መቅደስና ሰዓዳ የጌዶንን አድራሻ ለመጠየቅ ወደ ቢሮ ሄዱ። ቢሮውን ሲያንኳኩ ይግቡ የሚል ድምፅ ሰሙ። ከፍተውም ገቡ። ሲገቡም ያጋጠማቸው አስተናጋጅ የመቅደስ አፍቃሪ መምህር ያሬድ ነው። መቅደስም በሰዓቱ አልደነገጠችም። ባለፈው በንዴት ተማሪ መሃል መቅደስ የሰደበችውን አስታውሳ፣ ሰዓዳ ግን ክው ነው ያለችው። መምህር ያሬድም መቅደስ ሲያያት እየተቅለሰለሰ እንዲቀመጡ ጋበዛቸው። ተቀመጡ፣ ምን ልርዳችሁ አላቸው በትህትና። እነሱም የጌዶንን አድራሻ ፈልገን ነው እንደሆነ አስረዱት። መምህር ያሬድም በጌዶን የተነሳ በሚያፈቅራት ሴት አንደበት ተሰድቧል። በሷ ሳይሆን በሱ ቂም ይዟል። እሱም ከሌለ የግሌ አደርጋታለሁ ብሎም አሰበ። በውስጡም እንኳን ከዚህ ግቢ ከምድረ ገጽ ይጥፋ ብሎ ተመኘ። በመቀጠልም ነገ ፈልጎ እንደሚጠብቃቸው ነግሮ ልክ በዚህ ሰዓት መጥተው እንዲወስዱት ቀጠራቸው። መቅደስም ፈጽሞ ቂም ይይዛል ብላ ስላላሰበች አመስግነው ሄዱ። ልክ እንደሄዱለትም በርብሮ ፈልጎ ወዳው አገኘው። ከዛም ከሌላ ሰውም እንዳያገኘው አድርጎ የጌዶንን አድራሻ ሰነድ አርቆ ደበቀው። በነጋውም ክላሷን አቋርጣ ባላት ሰዓት ቢሮ ሄደች። በለሰለሰ ድምጿ ስጠኝ ብላ ጠየቀችው። መምህር ያሬድም መቅዲ የእውነት በጣም አዝናለሁ። ከትናንት ጀምሬ ሌላ ስራ አልሰራሁም ማለት ይቻላል። ስፈልግ ግን ላገኘው አልቻልኩም። መቅደስም ሙሉ ተስፋዋ ተሟጧ። አላገኘሁትም ማለት አለችው። እሱም መቅዲ የቻልኩትም ሞከርኩ፣ ግን ላገኘው አልቻልኩም፣ ምንም ማድረግ አልችልም ሲላት እንባዎቿ አይኗ እንደ ጅረት ያለማቋረጥ ያፈሱ ጀመር። መምህር ያሬድም ከወንበሩ ተነስቶ አጠገቧ ሄዶ አቅፎ ባስመሳይ አንደበቱ አባበላት። ከቢሮ ስትወጣ ላያት ከለቅሶ ቤት ተመላሽ ነው የምትመስለው። ከዛም የተመላለሰች ጠይቂኝ ሲላት እየተመላለሰች ወደ ቢሮ ትሄዳለች፣ እያለቀሰች ትመለሳለች። አንድ ቀንም እንዲሁ እያነባች ወደ ክፍል ስትገባ እነ ብርሃን ቁጭ ብለው እያጠኑ ነበር። ምንም ሳታናግራቸው ተጠቅልላ ተኛች። ብርሃን ግን ቀሰቀሰቻት እና ይህ ቆይ የያሬድ ተንኮልስ ቢሆን አለችው። ሰዓዳም እኔም ጠርጥሬያለሁ አለች። መቅደስም ተነስታ ቁጭ አለች። ወይን እሸት ግን ምንም መናገር አልፈለገችም። ግን እውነት ቢሆንስ ብላ ለማጣጣል አንድ ምን ልሆን ብሎ ይህንን ነውር ይፈጽም ስትል ወዲያው መቅደስ ባለፈው ይቅርታ ስላልጠየቅኩት አለች እና ብርሃንም አዎ የሚል መልስ ሰጧት። ከዛም ያሬድ የማይኖርበት ሰዓት ሄደው ሌላ መምህር ጠየቁ። ያው ያሬድ ስለደበቀው ፈልገው ቢያስፈልጉትም ሊያገኙት አልቻሉም። ወይንሸት ደስ አላት። ሰዓዳና ብርሃን ግን ከመቅደስ ጋር አብረው አዘኑ። ወይንሸት እና ዮናስ ጌዱ ስለጠፋ መቅደስን እንዳሰቡት የጊሙ መሃል ላይ ማቆም አልቻሉም። አሁንም እሷን
ማንም ማግኘት አትፈልግም። ልክ እንደ ጌዱ ብቸኝነትን መርጣለች። ይሁን እንጂ ምክራቸው አላቆመም። ባለፈው ወይንሸት ማሳመን እንዴ ከበዳት ለዮናስ ስትነግረው ቅድሚያ ብር ስለሰጣት ዝቶባት፣ እሷም ከዮናስ ከተጣላች ብዙ ገቢ እንደምታጣ ስለምታቅ ሙከራዋ አጠናክራ ቀጠለች። መቅደስ ጌዶንን በብዛት የምታይበት ቦታ እየሄደች በተስፋና በናፍቆት ትጠብቀዋለች። የወንዶቹ ዶርም መግቢያውን ከሩቅ ሆና ድንገት የምታየው እየመሰላት በስስት ትጠብቀዋለች። ወድቆ የምታፈቅረውን ታስታውሳለች። እውነት ላያት ታስለቅሳለች። ለካ ፍቅር እውነትም ኃያል ነው ማለትም የማይቀር ነው። ፍቅርን ስላልፈለጉት አይለቅም፣ ስለፈለጉትም አይዝም። በቃ ፍቅር ወጥመድ ውስጥ መውደቅ ነው። መውደቅ ወደድንም ጠላንም የተፈጥሮ ሕግ ነው። ከዚህም በፊት መቅደስ ከሃይስኩል ጓደኛዋ ፍቅር እንዲይዛት ትፈልግ ነበር። ምክንያቱም ለእሷ ከማንም በላይ ብዙ ነገር ሆኖላታል። ብዙ በቃላትም የማይገለጹ ፍቅርን ሰጥቷታል። ግን ፍቅር እንዲይዛት ስለፈለገች አልያዛትም። ይሄው ዛሬ ግን ተራዋ ደርሶ በጌዶን ፍቅር እንዲህ እየታመመች ነው። ከሩቅ ሆነው ሲያዩዋት የነበሩ የግቢ ቦዘኔ ተማሪዎች ሊያስደነግጧትም ተነጋገሩና አንደኛው ተማሪ ልክ እንደ ጌዶን አጎንብሶ ወደ ወንዶቹ ዶርም መግቢያ ሄደ። መቅደስን በተስፋ ስትመለከተው የነበረው መግቢያ ጌዱ የመጣ መሰላት። ልጁም ልክ እንደ ጌዶን ተንፈራፍሮ ወደቀ። መቅደስም ጨርቋን ጥላ ወደ እሱ ሮጠች። ልክ ስትደርስም ልጁ በሳቅ ወደቀ። ሌሎችም ራሷን እስክትይዝ ሳቁባት። እያለቀሰች ወደ ማደሪያዋ ሄደች። አብዛኛዎቹ ተማሪ ግን አዘነላት። እነዛ ቦዘኔ ተማሪዎች በሰሩት አሳፋሪ ስራ ተበሳጨች። እውነት ግን ፍቅር አምላክ ጊዮንን ያመጣላት ይሆን? ዶርም ስትገባ ብርሃንና ሰዓዳ ሁኔታዋ አንጀታቸውን በልቶት አብረዋት አለቀሱ። ወይንሸትም አሁን ተንኮል ለመስራት አመቺ ጊዜ ላይ እንዳለች አስባ ብርሃንንና ሰዓዳን መቅደስን ማዝናናት እንደምትፈልግ ነግራ እነሱም እንዳይከተሏት አሳመነቻቸው። ከዛም በስንት ልመና መቅደስን ላዝናና በሚል ፓርቲ ወሰደቻት። ሀሳቧ ግን ማዝናናት ሳይሆን በመድኃኒት አደንዝዛ ከዮናስ ጋር አንሶላ እንዲጋፈፉ ማድረግ ነው። ከዛም እንዳሰበችው ቀኑ ሂዶ ጨለማው ሲተካ የቀረበላትን ለስላሳ ላይ መድኃኒት ጨመረች። ራሷንም ስትስት መጨፈር ማበድ ስትጀምርላት ፈረሱም ሜዳውም ያው ብላ ለዮናስ አስረክባ ከሹገር ዳዲ ጋራ ተቃቅፋ ወጣች። ክፍል 9 በምሽቱ በጭፈራ ቅልጥ ብሏል። መቅደስ ራሷን አታውቅም። ከዮናስ ጋር ታብዳለች፣ ትጨፍራለች፣ ትዘላለች፣ ታቅፈዋለች። ብቻ የዮናስ ጓደኞች መሸነፋቸውን አመኑ። መድኃኒት ጠጥታ መሆኑን ማንም አልጠረጠረም። ግን ውርርዱን የሚያሸንፈው
እንዳደሩ የሚያሳይ ቪዲዮ ሲያቀርብ ነው። ለዚህም ቀደም ብለው ከወይንሸት ጋራ ዝግጅት አድርገዋል። ከዛም አቅፎ ወደ አልጋ ክፍል ወሰዳት። ስልኳ ደጋግሞ ይጮሃል፣ ግን ብዙ ወንዶች አድንቀው ያላገኟት ገላ መዳፍ ላይ መሆኑን እያሰቡ ሊያነሳው ፈቃደኛ አልነበረም። መቅደስም በዛ ሰዓት ምንም ቢያደርጋት እራሷን አታውቅም፣ ተዘርራለች። ሌላ ዓለም ውስጥ ነች። እሱም በአንድ ድንጋይ ሁለት ወፍ ማለት ይህ ነው አለ። በአንድ በኩል የውርርዱ ከፍተኛ ገንዘብ፣ ሌላው አስደማሚው የመቅደስን ገላ ደስ አለው። ከዛም ልብሱን ሲያወላልቅ ስልኩ ደጋግሞ ጮኸ። ተናዶ ሊዘጋው ሲያይ አሁንም ካሰበው የውርርዱ ገንዘብ 2 እጥፍ የሚበልጥ ቢዝነስ ነው። ዮናስም በብር ቀልድ አይወድም። ሲኦል ብር አለ ቢባል እንኳን ገነትን ትቶ ሲኦል እንደሚገባ አያጠራጥርም። ከዛም ይህንን ጨዋታ ለነገ ቀጥሮ ከራሱ ጋራ ያዘ። መቅደስንም ግቢ ድረስ አድርሷት ወደ ተጠራበት ቢዝነስ ሄደ። ጠዋት ይህንን ወሬ ለወይንሸት ሊነግራት በጣም ተበሳጨ። ቆይ እጅህ የገባን እድል አሻፈረኝ ብለህ ድጋሜ ትላለህ አለችው። ዮናስም ከዚህኛው የዛኛው ቢዝነስ ይበልጥ ነበር፣ ስለዚህ የሚቀድመውን አስቀደምኩ አላት። ወይንሸትም ታዲያ እንዴት ብዬ ነው ድጋሜ የማሳምናት? ከዛ ላይስ ትላንትና ለምን ጥለሻት ሄድሽ ሲሉኝስ ምንድን ነው መልሴ ብላ ጠየቀችው። እሱም ሴት ብልሃት አታጣም ይላል የለ፣ ሴትነትሽን አንዳንዴ እንኳን ተጠቀሚበት ብሏት ሄደ። የፈራችው አልቀረም። ወደ ዶርም ስትገባ መቅደስ ታማ እና ብርሃን እያስታመሙ ደረሰች። ሰአዳ ልክ ስታያት ደሟ ፈልቶ ቆይ አንቺ መቼ ነው አደራሽን የምትወጪው አለቻት። እሷም አይን አውጥታ ምን አረኩ አለች። ይሄኔ ብርሃንም ቦግ ብላ ምን ማለት ነው? የወሰድሻት እኮ ጭንቀቷን እንድትረሳ ላዝናና ብለሽ እንጂ አስክረሽ ሜዳ እንድትጠያት አይደለም። ወይንሸትም ውሸቷን ጨማምራ እያወራች መጀመሪያ ደህና እየተዝናናን ነበር፣ ከዛ ካልጠጣሁ ብላ አስቸገረችኝ። ምንም ማድረግ ስላልቻልኩኝ ሰጠኋት። ከዛ መስከር ጀመረች። ይህን ጊዜ ዮናስን አየችው። ከሱ ጋርም ካልጨፈርኩ ብላ እሪ አለችብኝ። ደስታዋን ስለሆነ የምፈልገው እሺ አልኳት። ከዛም ተመቻቹ። መቅደስ ደንግጣ ከተኛችበት ተነሳች። ምንድን ነው የተመቻቸ ነው አለቻት። ወይንሸትም አስመሳይ ሳቋን በፌዝ መልክ ሳቅ ማለት አንድ ላይ መደሰት መጨፈር ጀመራችሁ። እሱም አብራኝ ትሁን እሸኛታለሁኝ ሲለኝ ያው እንደውስ ከኛ በላይ ውለታ ውሎልሽ የለ አብራቸው እንድትሆኑ ትችሽ ከፍቅረኛዬ ጋራ ሌላ ጭፈራ ቤት ሄድኩ አለቻቸው። ሁኔታው ቢያጠራጥራቸውም 50% አመኑ። መቅደስም
እንደ በፊቱ መሆኗን ተስኗታል። በደንብ አትበላም፣ አትጠጣም፣ አትማር፣ አትተኛ። ውበቷ ባይካድም ጉስቁላል ብላለች። የጌዶን አለመምጣት አድራሻውንም መጥፋቱ ሙሉ በሙሉ አመነች። በዚህ ከቀጠለች ትምህርቷን ማቆምም የማይካድ ነው። በእርግጥ ጌዱ ከመሄዱ ሁለተኛ ሳምንት ያዘ። ወይንሸት አሁንም እንሂድ እንዝናና የሚል ጥያቄ ለመቅደስ አቀረበች። መቅደስም ጓደኞችም አልተደማሙም ብንሄድም ራሱ ሁላችንም አሏት። አልተስማሙም ብንሄድም ራሱ ሁላችንም አሏት። ፍጹም እንዴት ላንቱ ለማሳመን ጣረች። የሚያምናት ግን አጣች። የዮናስም የወይንሸትም እቅድ ግብ ሳይመታ ቀረ። ዛሬ ደግሞ ቀኑ ሌላ ነው። ለመቅደስ አፍቃሪዎች ሐዘንን፣ አለማመንን፣ ስቃይዋን ተረድተዋል። ላዘኑላት እና ለራሷ ለመቅደስም ትልቅ የምስራች ቢባል ማካበድ አይሆንም። ክፍል 10 ይቀጥላል። ነገሩ አስገራሚ አስደንጋጭም ነው። አስደንጋጭ ጌዱ አይመጣም ብለው ለደመደሙት ነው። አስገራሚው ክስተት ደግሞ የመቅደስ ህልም እውን መሆኑ ነው። ለካ ነገሮች ሲዘበራረቁ ቦታቸውን ሊይዙ ነው የሚባለው እውነት ነው። ጌዱ ካመጣችው ባጃጅ ሲወርድ እውን እሱ አይመስልም። በጣም ከስቶ ፊቱ ጠቁሯል። ምግብ አሳይተው እንደነሱት ሕፃን ብብት ብሏል። ፀጉሩ ተበጥሮ የሚያውቅ አይመስልም። ልብሱም ዝርክርክ ብሏል። ብቻ ባጭሩ የዩኒቨርሲቲ ተማሪ ሳይሆን የጎዳና ተዳዳሪ መስሏል። ተማሪውም ተገርሞ ለወሬ ከመቸኮሉ የተነሳ ቀስ ብለው ፎቶ አንስተውት በሚሴጅ መቀባበል ጀመሩ። በአንድ ግቢውንም ተዳረሰ። ደስ ያላቸው እንዲያቅፉት እንኳን ደህና መጣህ እንዳይሉት ይፈራታል። በመምጣቱ የተበሳጩት ደግሞ ቢችሉ መልሰው ቢያባርሩት ደስታቸው ነበር። በዚህም ሰዓት መቅደስ ራሷን አሟት ተኝታ ነበር። እነ ሰዓዳ አሉ። የመቅደስ ስልክ ሲጮህ ዝም አለችው። ከዛም ሚሴጅ ገባ። ብርሃንም ለምን አታዩም አለቻት። መቅደስም ራሷን ይዛ እንዳቃታት አመልክታ አንቺው አለች። ከዛም ስትከፍተው ጌዱ የመምጣቱ ዜና ነው። ብርሃን ሳታስበው በደስታ ጮኸች። እነሱም ደንግጠው ምን ሆነሽ አሏት። እሷም ነገረቻቸው፣ ግን አላመነችም። ከዛም ፈጠን ብላ ፎቶውን አሳየችው። መቅደስም ከመኝታዋ ወርዳ በሌሊት ልብሷን ጫማዋ እንኳን ሳታደርግ በረረች። እነሱም ተከተሏት። ወይ ፍቅር! ዞር ብላ ግራ ቀኝም አላየችም። ቀጥታ እንዳየችው በር ዘላ ተጠመጠመችበት። ራሷን የምታይ የተባለ ተረሳ። ጌዶን ትርታው ጨመረ። ለማንም ተሰምቶት የማያውቀውንም ስሜት ለሷ ስለሚሰማው እንደ ማግኘት ስቧት፣ እሱም አቅፎ ብዙ ተማሪ በሁኔታቸው አለቀሱ።
ብርሃንና ሰአዳም ተቃቅፈው ነው ያለቀሱት። ጓደኛ መታደል ልክ እንደነሱ ነው። ደስታዋ ደስታቸው፣ ሀዘኗ ሀዘናቸው። ሌሎችም ፎቶ እያነሱና በፌስቡክ ይለጥፏቸው ጀመር። ግን አዎ ተቃቅፈው ላያቸውም እውነት ያጓጓሉ። እናም ለደቂቃም ቢሆን ናፍቆታቸው አስታገሱ። ሁለቱም የደስታ እንባ ተናነቃቸው። ግን ልትለቀው ስታስብ ፈራችው። ከዛም እየተንቀጠቀጠች ደስታዋን ለመደበቅ እየሞከረች ከአንገቱ ስትላቀቅ በሳቅ ተሞልታ አይኗኑን እያየች ወይ ጌዱ ይህን ያክል ጊዜ የት ሄደህ ነው አለችው። እሱም በስስት እያየ ዝም አላት። ቀጠለች። በመምጣትህ ደስ ብሎኛል፣ እንኳንም ደህና መጣህ አለችው። እሱም አመሰግናለሁ። ቦርሳውን ይዞ ወደ ማደሪያው ሄደ። ጌዱ እንዲህ ቁስቁል ያለው በናፍቆቷ በፍቅሯ ነው። ከሄደበት ቀን ጀምሮ ከአንድ ቤት ውስጥ አያውቅም። ከሷ ሌላ ምንም አያውቅም ነበር። በእርግጥም በፊትም ማንንም ባያናግርም እሷ ሲለይ ግን ብሶበት አንድ ክፍል ውስጥ ማልቀስ ባለቀሰና ራሱንም ባስጨነቀ ቁጥር በሽታው እየተነሳበት ከመቅደስ በላይ ጌዱ ተጎሳቁሏል። ትላንት ግን ራሱን መቆጣጠር ሲያቅተው የመጣው ቢመጣ የማንም ብትሆን አይኗን ባይ ይሻለኛል ብሎ ነው። ገና በሌሊት ጅማን የረገጠው። በእውነት መቅደስ ስታፈቅረው በህልም ዓለም ውስጥ ያለ ነበር የመሰለው። ነገር ግን ሲለያት በውኑ መሆኑን ስታውቀው ታፈቅረው አታፍቅረው ባይገባውም ደስታውን መቆጣጠር አቅቶት አለቀሰ። መቅደስም ስለቷ ሰመረ። እሷም እንደሱ ማፍቀሩን ባያውቅም በደስታ ሰከረች። ይህንን የሰሙት መምህር ያሬድ ወይንሸትን ዮናስን በንዴት የሚይዙት የሚጨብጡት አጡ። የጅማ ዩኒቨርሲቲ እንዲሁ ስለሆነ ገና በጧት ድምቅምቅ አለ። የመቅደስና የጌዶን ደግሞ የመገናኘት ደስታ እነ ብርሃንን በአንድ ለማድረግ አሰቡ። በመቀጠልም ከጌዱ የዶርም ጓደኞች ጋራ በመነጋገር ገንዘብ አዋጡ። ብርሃን የሀብታም ልጅ ስለሆነች ከሴቶች ከፍተኛውን ወጪ የሸፈነችው እሷ ነች። ከወንዶች ደግሞ በለጠው ወይንሸት ሲነግሯት በጣም ስለተቃጠለች ግን እንዲያውቁባትም ስለፈለገች ብርም አዋጣለሁ ፓርቲው ላይም ግን አልገኝም፣ ሌላ ቀጠሮ አለኝ አለቻቸው። ሰአዳም አረ ብር በሽ ነው አንፈልግም አለቻት። በእርግጥ ለብዙ ጊዜ አብረው ሲማሩ በዝምታውና በበሽታው የተነሳ ለማናገር ቢፈሩትም ዛሬ ግን ደፍረው ከማናገርም አልፈው ወደ ፀጉሩን አስቆርጠው በራሳቸውም ምርጫ አልብሰው አስጊጡት። ጌዱም መጀመሪያ ሲነግሩት ውስጡ ደስተኛ አልነበረም። ምክንያቱም ብዙ ጫጫታና ወከባ ያለበት ቦታ አይመቸውም። በኋላ ግን መቅደስ እንደምትኖር ሲነግሩት እሷ ካለች የትም ይመቸኛል በሚል ሀሳብ ፈቃደኛ ሆነ። መቅደስም ሲነግሯት ደስታዋ እጥፍ ሆነ። እሷም
እሷንም እንደሱ አስዋቧት። ከዛም የሚገርም ፓርቲ ሆነላቸው። በእርግጥም አንድ ላይ ባይሆኑም ግን በአይን እየተሰራረቁ አንዳንዴ ደግሞ ደፍራ እየሄደች እያናገረችው ምሽቱን በሮቁበት። ግን ጌዱ ያመዋል ብለው ሰግተው ነበር። እሱ ግን እንኳንም ሊያመው የህመም ስሜትም አልተሰማውም። ሁሉንም ያዝናና ዋው የሚያስብል ምርጥ ምሽት አብረው አሳለፉ። ሰላም ጤና ይስጥልን ውድና የተከበራችሁ አድማጮቻችን እንደምን አላችሁ? እኔ እግዚአብሔር ይመስገን በሰላም ነኝ። እንግዲህ የቀጠለው የጌዱና የመቅዲ እንግዲህ በዚህ ደረጃ አብቅቷል ማለት ነው። እውነት ለመናገር በጣም ነው ደስ ያለኝ ማለት ነው። መጨረሻ ላይ እሱም ከትምህርት ቤት የሄደው እንደገና እሷም በዛ በስቃይ ውስጥ ሆና ብዙ ፈተና በጓደኞቿ ላይ ያላት እንትንነት አንዷ ጓደኛዋ ከርታ እሷን ብዙ ነገር በመድኃኒት እንትን ያለቻት በጣም እንትን የሚል ነገር ነው፣ አስተማሪ ነገር ነው። እና ለሁሉም መልካም ጓደኛ ይስጥ ጓደኛ በእውነት በጣም ምርጥ ማለት ነው። እና ይህን ይመስላል አብሬያቸው የነበርኩት እኔ ፋኖ ወይም መቅደስ ነኝ። በጣም አስተማሪ ታሪክ ነው። ጓደኝነት እስከዚህ ድረስ መስዋዕት ይከፍላል። አንዳንድ ጓደኛሞች ደግሞ በገንዘብ ተገዝተው ጓደኛቸውን አሳልፈው የሚሰጡ ልክ እንደ ወይንሸት አይነት ማለት ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ።